ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። በዛሬው ትረካችን ከህይወት ምሻው መጽሐፍቶች ውስጥ የተወሰኑትን አጫጭር ልቦለዶች የምናስደምጣችሁ ይሆናል። የመጀመሪያው ለእርቃን ርብ ጉዳይ ከተሰኘ መጽሐፏ ሲሆን ሌሎቹ ትረካዎች ደግሞ ማታ ማታ ከተሰኘው መጽሐፍ ውስጥ የተወሰዱ ናቸው። ትረካውን ሲጀምሩ ላይክ ማድረግዎን አይርሱ። እንዲሁም ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ እንድታበረታቱን ስል በትህትና ጠይቃለሁ። ወደ ትረካዎቹ። ፍርደኛው። ከስራው ጥቼ ወደ ቤት እየሄድኩ ነው። የሰኔው ሰማይ ጠቁሯል። አልፎ አልፎ ያስገመግማል። መንገደኛውም ይህ ዝናብ ድንገት ደርሶ እንዳያወርድበት ሰማዩን እያየ ይጣደፋል። እኔ ቀስ ብዬ አዘግማለሁ። የሚሄድበት የሚጠለልበት ቤት እንደሌለው። ቤት ግን አለኝ ማለት ተከራይቼ የምኖርበት። ግን ከስራ ወጥቶ ወደ ቤቱ እንደሚገባ ሳይሆን ስቅላት ተፈርዶበት ወደ ሞቱ በአጀብ እንደሚጓዝ ፍርደኛ ነው እየሄድኩ ያለሁት። መንገዴን ለማርዘም ሊስተካከል የተበላሸውን ብሎ ነገር ካለ አደባባይ ዙሬ በግራ በኩል ያለውን ጠርዝ ታክኬ ወደ ሰፈሬ የሚወስደኝን መንገድ ያስኩ። ወረድ እንዳልኩ አደባባይን ተከትለው ልክ ፈርዖን የአይሁድ ሕፃናትን ሊፈጅ ሲያዘጋጅ ጎበናቸው ላይ ምልክት እንዳደረገባቸው በሮች ተፈርሳላችሁ ተብሎ ምልክት ከተደረገባቸው ሱቆች መደዳ እርጥቤን ገዝቼ ከመማሪያ ደብተር በተገነጠለ ወረቀት በደንብ አስጠቅልዬ በጥቁር ፌስታል አስሬ ወደ ሰፈሬ የሚወስደኝን ሌላ ቀጭን አስፋልት ይዤ መሄድ ጀመርኩ። መደዳ የተሰሩ ስጋ ቤቶችና ግሮሰሪዎች ጋር ስቃረብ የወረዳው ስራ አስፈጻሚ፣ ስራ አስኪያጅ እንዲሁም የትምህርት ጽሕፈት ቤት ኃላፊው ወይም የግንባታ ፈቃድ ያላቸውና የሌላቸውን ግንባታዎች ለመቆጣጠር ብለው ጠዋት 5 ሰዓት ነበር የወጡት። ከአንዱ ግሮሰሪ ደጅ ታድመው ጮማ ሲቆርጡ ቢራ ሲጋቱ አየኋቸው። የመንግስት ስራ ክፉኛ ሳያደክማቸው አልቀረም። በፍጥነት መንገዱን አቋርጬ ከግሮሰሪዎች ባሻገር ያለውን ሰውና ውሻ ባንድ ሆነው የሚቃርሙበትን የቆሻሻ ገንዳ ተከልዬ ወደ ቤት የሚወስደኝን ቀጭን ኮብልስቶን ይዤ ተሰወርኩ። ከግቢው ስደርስ ያው ግቢ ከተባለ ከዛ ካዘመመው ጭቃ ቤት በር ላይ ተኮልኩሎ ይጠብቁኛል። ስደርስ አይደለም ለሰላምታ የቤቴም በር ላይ የተቀመጠ ሰው እንኳን ተነስቶ ሊያሳልፈኝ አይፈቅድም። ዝም ብዬ ቆማለሁ። ትንሽ ቆይቶ አከራይ ተብዬዋ የያዝኩትን ፌስታል ውስጥ ምን እንዳለ ለማየት ረጅም ሰዓት ካፈጠጡ በኋላ መተንበይ ሲያቅታቸው ምን እንደ ጅብራ ይገትራል አሳልፉት፣ ወሬን አቆረፈደው እኮ በእናታችሁ ይላሉ። ያን ያልፌ ገባለሁ። መግቢያ መጣት ብቻ ሳይሆን ከገባውም በኋላ አሉባልታና ጫጫታው ሰላም ይነሳኛል። በጡረታ ግቢ እየተንገዳገዱ እየኖሩ ከኔ ቤት ኪራይ ክፍያ በሚያገኙት ገቢ እየተዳደሩ ቁልቁል ሊያዩኝ ይፈልጋሉ። ቤት በሌለሁበት ብቻ አይደለም፣ እኔ ቤት ዘግቼ በተቀመጥኩበት በተሻለ ገንዘብ ይከራያል በሚል የደላላ ፕሮፓጋንዳ ተደልለው ተከራይ እያመላለሱ ቢያሳዩም እንኳን ከኔ በላይ ከኔ በታች የሚከፍላቸው ማጣታቸውን እየተዋወቅን በነፃ እንዳስጠጋ ሰው ይዘባነኑብኛል። እኔ ደግሞ ሌላ ቦታ ሄጄ ልከራይ ብል ካለሁበት ቤት የደቀቀና የደከመ ቤት ከምከፍለው በበለጠ ገንዘብ እንጂ ባነሰ ኪራይ እንደማላገኝ አውቃለሁ። ያውም ወረዳ እንደምሰራ ከታወቀ ላያከራዩኝም ይችላሉ። በአንድ ጥፊ የሚከፈተውን በር አሰሩልኝ። ቁልፍ አልያዘልኝም ብላቸው ምንህ እንዳይሰረቅ ነው ሆሆ በላይነህ ክንዴ የዘይት ክምችትህ እንዳይዘረፍ ነው እያሉ የሽሙጥና የስድብ መዓት ያዘንቡብኛል። እኔ ስወጣ በሬን ፈልቅቀው እንዳሻቸው እየገቡና እየወጡ ከዚች ኑሮዬ ላይ ሽሮና በርበሬ እንደሚቆነጥሩ እያወቁ በእኔ ማጀቴ ኦናነት ይሳለቃሉ። ከአባቷ የጥሮታ ገቢ ላይ እየሰረቀች ሲጃራ ከምትገዛለት ሰፈር ከሚንገላወድ ቡዘኔ ልጅ ጋር
ስትጓተት የምትውለው አለሌ ልጃቸው እንኳን ለኔ ያላትን ንቀት በአንደበትና በአይኗ አሳይታ ጨርሳ ጥፊ ቀርቷታል። የኔ ማስተርስ ዲግሪ ትምህርት ደግሞ አላልቅ አለ። የትምህርት ቤት ክፍያው አልቆ ከወረዳው ሂሳብ ክፍል ቢያንስ በውድድር ወደ ክፍለ ከተማ ወይ ማዕከል የሚሄድበትና ከዚህ ቤት የሚወጣበት ጊዜ እንደ መጻት ርቆኛል። አንድ በምናፍቃት የእሁድ ጠዋት እንቅልፌ ውስጥ ሆኜ የትልቋ ሴት ልጃቸው ዲቃላ ካልጠፋ ቦታ እሁድ በሌሊት ተነስቶ ከመስኮቴ ስር ተጎልቶ ሲያላዝን ይውላል። ወጥቼ ስነጫነጭ ሳባብለው ስለሚብስበት እናቱ ደውላ ባብቶ ነው አንተ ምንህ ተነካ ከቤቱ የት ይሄድልህ ይሉኛል። እሁድ በመጣ ቁጥር እናትየው ከናይሮቢ ደወለች እያሉ ጆሮዬን በጉራ ችርቸራ ያደክሙታል። ስማ ቤቱ ስትመጣ ማረፊያዋ ነው የመጣች ቀን ነቅየን የማስወጣህ የሚል ዛቻ ይሁን ማስፈራሪያ ወይ ማስጠንቀቂያ ይወርዱብኛል። ያን ጊዜ ፈገግላለሁ። ሞያሌ በሴተኛ አዳሪነት እየሰራች በኬንያ ሲም ካርድ ለኬንያ ድንበር ተጠግታ ወደ አዲስ አበባ እንደምትደውል አውቃለሁ። የአከራይና ተከራይ ሕግ ሊያወጣ ነው የሚለው ወሬ ከተሰማ በኋላ ኑሮዬን ይባስ የምድር አድርጎታል። በተለይ የምሰራው ወረዳ በመሆኑ ሌላም እዚህ ግቢ ወረዳ የምትሰራ አለች። እሷ ግን የአይናቸው ብሌን ናት። በምን የተረገመ ቀን ነው አንገቱን ደፍቶ ለስለስ መስሎ ከቤት የገባው? ቀስ በቀስ አለቆቹን ተማምኖ መጦሪያ ቤቴን እንዳይወርሰኝ እያሉ የርግማን መዓት እንደ ሰማው አድርገው ያወርዳሉ ወይ በሰው ያስነግራሉ። አንዳንዴ እመረራለሁ፣ አንዳንዴ እገረማለሁ፣ አንዳንዴ ስቃለሁ። አንድ ቅዳሜ ረፋድ ላይ ሕፃኑ አላዝኖ ጨርሶ አሁን ደግሞ ቅዳሜ እየደወለች ወደ ታስበሰው ይሆን ብዬ እየተረጎምኩ ከሄደ በኋላ ረፋዱ ላይ ደጄ ላይ ማለቴ እነሱ ቤት ደጄ ላይ ተቀምጬ የጸጋዬ ገብረ መድንን እሳት ወይ አበባ አነባለሁ። አይ መርካቶ የሚለውን የምድር ዓለም የእንጀራ እናት ለአንዱ ርካሽ ለሌላ እሳት፣ ለአንዱ ፍርሃት ለአንዱ ምታት፣ ለአንዱ ሲሳይ ለአንዱ ፍርሃት፣ ለአንዱ ተስፋ ለአንዱ ስጋት፣ የግርግር የሆይ ሆይ ታቋት አይ መርካቶ። መለስ ብዬ አስባለሁ፣ ይሄ ነገር ለመርካቶ ነው ለአዲስ አበባ? እንዲህ እያሰብኩ ድሮ መርካቶ መንደር ዳር ጉሊት የምትቸረችር አክስቴ የነገረችኝ ደግሞ አስባለሁ። የድሮ ተቆጣጣሪ ፖሊስ ምን ይላል? ወይ አንሳ ወይ 50። እናም አክስቴ ምን ትላለች? አይ ዛሬ የአንድ መደቤን ሂሳብ አስረከብኩ፣ በብላሽ ነው ውዬ የመጣሁት። ይህን እያሰብኩ ደንብ ማስከበሯ ፀሐይ ወደ ግቢው ዘለቀች። በፊት ፀሐይ ደንብ አስከባሪ አልነበረችም። ፀሐይ የሂሳብ ክፍል ቡድን መሪ ነበረች። ፀሐይ ቀጭንና ጠይም ነበረች። ፀሐይ 2 ሽንሽን ቀሚስና 2 አንድ ክፍትና አንድ ድፍን ጫማ ነበራት። ፀሐይ ቤት ተቸግራ ለምኜ እዚህ ግቢ ያስገባኋት እኔ ነበርኩ። ፀሐይ ወረዳችን ተመድባ ጥቂት ወራት እንደቆየች በስራ ጉዳይ መግባባት አቃታት። ከኔ ጋር አይደለም፣ ከሌላ ሰራተኛም ጋር አይደለም፣ ከስራው ጋር ነበር ፀሐይ መግባባት ያቃታት። ብዙ ሰነዶች ተበላሹ። ወረዳው በፋይናንስ ጽህፈት ቤቱና በፋይናንስ ቢሮ እጅግ እየተወቀሰ ባለበት ጊዜ የሐሰት ትምህርት ማስረጃ ማጣራት ሲደረግ የፀሐይ ፎርጅድ ሆኖ ተገኘ። እንግዲህ ፀሐይኛ ወረዳ እንደተመደበች ሰሞን ትዝ የሚለኝ የጀመርኩት አለኝ የማስተሬት ሳይንስ በሷ ቤት ማስተሬት ዲግሪ ማለቷ ነው አመጣለሁ እያለች ስትፎክር ነበር። እኔም የአጣሪ ኮሚቴው ሰብሳቢ ነበርኩ። እናም በወንጀል ሳትጠየቅ ይቅርታ ተደርጎላት ከደረጃዋ ዝቅ ብላ ትስራ ቢባልም የትምህርት ደረጃዋ እውነተኛው የትኛው የሥራ ክፍል የትኛውም ደረጃ ላይ ሊያስቀምጣት ስላልቻለ ደንብ አስከባሪ ሆና እንድትሰራ ተመደበች። እናም ፀሐይ ወደ ግቢው ስትገባ አየኋት። ፀሐይ አሁን ዳሌና ደረቷ ሰፍቷል። ፀሐይ አሁን ፊቷ ቀልቷል። የተለያዩ የሻይ አይነቶችን ቀላቅላ ብትጠጣም ቦርጯም ደንድኗል። ፀሐይ ይዛቸው ከመጣች በኋላ ከመልበሷ በፊት አጥባ ከምታሰጣቸው ልብሶች መሃል ጠብቆ የታሰረ ስልቻ በሚያስመስላት ልብስ ታጅላ
በሶስት መካከለኛ ፌስታሎች ድንች፣ ቲማቲም እና ሽንኩርት ይዛ በግልምጫ አንድ ዳኝ እየተገላበጠች አለፈች። ፈገግ አልኩ። አከራይ ተብየዋም ልጅ የመጣሽ ብለው ተጠመጠሙባት። አሳሳማቸውና አጠማጠማቸውን ላየ ከዓመታት በፊት ተለይተዋት እንጂ ከ2 ሰዓታት በፊት ደህና ዋይ ክፉ አይንካሽ ብለው የሸኟት አይመስልም ነበር። ግማሽ ሲኒ ማኪያቶ። እንዴት ብዬ እንደምነግረው ባሰብኩ ቁጥር ክፉኛ እያላበኝ ነው። ከቀጠሯችን ሰዓት 1 ሰዓት ቀድሜ የደረስኩት ሐሳቤን ሰብስቤ የምናገረውን አስቤ መንፈሴን አረጋግቼ እንድጠብቀው ነበር። ግን አልሆነም። ከምን ጀምሬ ምን ላይ እንደምጨርስ ምን ስለው ምን እንደሚለኝ እያሰብኩ ጭንቀቴን አረ። ከ3 ዓመታት በላይ አብረው በጓደኝነት የከረሙት ወንድ ካንተ ፍቅር ይዞኛል የሚባለው እንዴት ነው? ከምንድን ነው የሚጀመረው? በምን ቃላት ነው የሚወራው? ካፌ ውስጥ ይሻላል ወይ መናፈሻ? ቁጭ ብሎ ይሻላል እየሄዱ አይን አይኑን እያዩ ወይስ ጣራ ጣራ እያዩ? መናገሩንስ ነገርኩት እንበል። ተነስቶ ጥሎኝ ቢሄድስ? ሰው ፊት ከት ብሎ ቢስቅብኝስ? የሚናገረው ጠፍቶበት ዝም ብሎ ቢያየኝስ? ከዚህ ሁሉ ብሶ ደግሞ አረ ይደብራል፣ እኔ እኮ ልክ እንደ እህቴ ነው ማይሽ ብሎ ቢያሸማቅቀኝስ? እንዴት ብዬ እንደምነግረው ባሰብኩ ቁጥር እጄን፣ ግንባሬን፣ መቀበጫዬን እያላበኝ ነው። ግማሾቹ ጓደኞቼ ለመናገር ስለዘገየሽ አሁን የሚያይሽ እንደ ወንድ ጓደኛው ወይ እንደ እህቱ ስለሆነ አፍሽን አታበላሽ አሉኝ። ሌሎቹ ደግሞ ካለ መናገር ማርቆስን የመሰለ ሸበላ ይቀራል፣ ንገሪውና ያበጠ ይፈንዳ ብለው መከሩኝ። ምን ዋጋ አለው? ከነገሩ በፊት እኔ በጭንቀት አብጄ መፈንዳቴ ሳይሆን አይቀርም። ሳልጠጣው የቀዘቀዘውን ሻይ ለመቅመስ ጆሮ የሌለውን ስኒ ያነሳው ያለ ልክ ያላበው እጄ ሊይዘው ስላልቻለ አዳልጦኝ ቀጥ ብሎ መሬት ላይ ከሽ። ደነገጥኩ። ስኒ ስለሰበርኩ አልነበረም የደነገጥኩት። ገና ሳይመጣ ገና ሳልነግረው ገና አልፈልግሽም ሳይለኝ እንዲህ ዕቃ መፍጀት ከጀመርኩ ይህን ቀን እንዴት ነው ማልፈው? አስተናጋጇ እየሮጠች መጣችና ወይ አይዞሽ ፈሰሰብሽ እንዴ አለች። ጭንቅላቴን ባልፈሰሰብኝ ነቀነቅኩና የተሰባበረውን ብርጭቆ በፕላስቲክ አካፋ ታግዛ ስትጠርግ ፈዝዤ ያየኋት። አይዞሽ እዚህ ቤት ለዕቃ እናስከፍልም አለች። ትካዜ ያስከፍሉኛል ከሚል ጭንቀት የመጣ መስሏት አይ ከፍላለሁ ችግር የለም አልኳት። አናስከፍልም ሌላ ሻይ ላምጣልሽ አለች። መጥረጓን ጨርሳ ያየችኝ። ማርክ መጥቶ እወድሃለሁ ስለው እኔ አልወድሽም ብሎ ህይወቴ ሲበላሽ ከማይ ያይጥ መርስ ወይ በረኪና አምጪልኝና ድፍት ብዬ ልረፍ ሌላት እየፈለኩ እሺ አምጪልኝ አመሰግናለሁ አልኳት። ፊቴ ላይ ውሸት ፈገግታ ለመስራት እየታገልኩ ያመመሽ ትመስያለሽ ደህና አይደለሽም እንዴ? እንዴት አይነት መልካም ልጅ ናት። አሙኛል እናቴ ካመመኝ ቆየው መድኃኒቱ ግን በሽታዬ ነው ሌላት እየፈለኩ አይ ደህና ነኝ ትንሽ ደክሞኝ ነው አልኳት። ለማንኛውም ውሃ ላምጣልሽ አይሻልም? እሺ ጥሩ ሐሳብ አምጪልኝ። ሄደች። ሰዓቴን አየሁት 11 ሰዓት ከ20 ማርክ አላወትሮ አርፍዷል። ያውም ሙሉ 20 ደቂቃ። እግዚአብሔር ሐሳቤን እንድቀይር እድል እየሰጠኝ ነው። እግዚአብሔር ተራግሬ አፌን እንዳላበላሽ ማሰላሰያ ጊዜ እያዘጋጀልኝ ነው። ልጅቱ ሻዩንና ውሃውን ስታመጣልኝ ማርክም ወደ ካፌው ሲገባ አየሁት። አርዝም የተነፈስኩ። መርከብዬ ሶሪ የኔ ቆንጆ ብዙ አስጠበቅኩሽ አይደል አለ ጉንጮቼን ስሙኝ ሲቀመጥ። አይ ገና አሁን መድረሴ ነው አልኩ አይኖቹን እየሸሸሁ። ለምን እንደዋሸሁ አልገባኝም። ወይ አሪፍ ጃሙ ናይትሜር ነበር። ሜክሲኮ ጋር ለነገሩ እኔም አርፍጄ ተነስቼ ነው። የት ነበርክ አልኩት ደፈር ብዬ ያየሁት።
አዘውትሮ የሚለብሰውን ግራጫ ጃኬት በጥቁር ቲሸርት ከጂንስ ሱሪ ጋር ለብሷል። መረጋጋት አለብኝ። ፒያሳ ነበርኩ የመኪና ኢንሹራንስ ልከፍል እና ቆይ ከዚህ ካፌ ነው የምነግረው። ለነገሩ ብዙ ግርግር የለውም። ከኛ ሌላ 3 ሰዎች በርቀት ተቀምጠው ሞባይላቸውን ይጎረጉራሉ። ሌላው ቦታ ረጭ ብሏል። ሙዚቃ እንኳን አልተከፈተም። እሺ አልኩና ውሃዬን ሳብኩ። ምን ሆነሻል ዛሬ? ፊትሽ ጥሩ አይደለም አለኝና ቀኝ እጁን ትኩሳት በመለካት አይነት ግንባሬ ላይ አሳረፈ። በቅርብ ርቀት ያለው ረጅም አፍንጫዬ ጠረኑን ከእጆቹ ቀሰመ። ይሄ ንጹህ እሱን ማርክ የሚለው ችግር ውስጥ የሚከተኝ ጠረኑ። መርከብ ወይ ማርክ አሞሻል? ታተኩሻለሽ እኮ። እጁን ከፊቴ ላይ አንስቶ እጄን ያዘ። ደህና ነኝ፣ ጉንፋን ሊይዘኝ ይሆናል። እሺ ታዲያ ኢንሹራንሱን ጨረስክ አልኩት ወሬ ቅየራ። እና ቆይ ይሄን የመኪና ኢንሹራንስ ወሬ ቀይሬ ነው እወድሃለሁ፣ ላገባህ፣ ልወልድልህ እፈልጋለሁ የምለው? መስፈንጠሪያ ወሬ ይሄ ነው? አዎ ግን ዋናው ጉዳይ እሱ አይደለም ብሎ ሲጀምር አስተናጋጇ ሞታ የሚፈልገውን ጠይቀችው። ጥቁር ማኪያቶ አለና ልጅቱ ስትሄድ ከፋሲል ጋር ነበርኩ እና መርከቢ የሰራችልኝ ልጅ እንዴት እንደምታምር። ምንድነው የሚለኝ? ማን ናት የምታምረው አልኩ። ውሃውን አንስቼ በመጠጣት እየፈለግኩ እጄና አንጎሌን ማስተባበር አቅቶኝ ዝም ብዬ በደመ ነፍስ እያየሁት። ሆሳና የምትባለች የገረመኝ ፋሲል ከሱና ካንቺ ጋር እንደተማረች አይነግረኝም። ይቺን የመሰለች ጽጌረዳ የደብቀሽብኝ ነው በእናትሽ። ሆሳና የኮሌጅ የክፍል ጓደኞቼን በፍጥነት በአይምሮ ያመላለስኩ። አልመጣችልኝም። ሆሳና አላውቃትም። ይልቅ ማርክዬ ዛሬ ለቁም ነገር ነው የፈለኩ አልኩት። ማርሹን አሁን ካልቀየርኩ ነገሮች አቅጣጫቸውን እየሳቱ መሆኑ ስለገባኝ ቆፍጠን ብዬ አረ በእናትሽ ሆሳና ጌታነህ በጣም ቀይ መሰረት በብራቴ ነው የምትመስል፣ ግን ከእርሷም የምትበልጥ በጣም ቆንጆ ፍዝዝ የምታደርግ እሷ አውቃሻለች ወዲያው። እንዴት ትዝ አትልሽም? ወይ ጉድ! ይሄ ነገር ምንም እንዳሰብኩት እየሄደ አይደለም። የኛ ባሽ ካልሆነች ረስቻት ይሆናላ። እና ማርክ ወደ ጉዳይ ልግባ። ተረጋግተህ ሰማኝ። ያንቺ ባች አይደለችም አለ ቶሎ ብሎ። ለምንድን ነው የማይሰማኝ? ይቺ በድንገት ህይወቴ ውስጥ ገብታ የምትበጠብጠኝ መሰረት መብራቴ መሳይ ሆሳና ማናት? ምን ዲፓርትመንት ነበረች አልኩት ስልችት እያለኝ። ኤፍቢ ነበረች። ባስኬትቦል ሁሉ ትጫወት ነበር። በጣም ረጅም ናት፣ የሚገርም ሰውነት። የሁሉ መረጃ ከምንው ቀርሞ መጣ። ማናት? ጠንክር አድርጌ አሰብኩ። ሆሳና ጌታነህ እንዴ መጣችልኝ። ቁንጅና ውድድር አሸንፋ ሚስ ኤኤዩ የሆነችው ሆሳና ባልሆነች ናት መሰለኝ። ባልሆነች ናት። ሚስ ኤኤዩ ነበረች መሰለኝ። እሷ ናት አልኩኝ በማመንታት። የስ ፋሲል ስንመጣ እየነገረኝ ነበር። ለነገሩ ባትሆን ነበር የሚገርመኝ። ግን እኮ እሷ የኔ ባች አይደለችም ማርክ። ማለቴ እድሜ በጣም ትበልጠናለች። እኔንም ፋሲልንም ትልቅ ናት። በአንድ ቀን ከሞተላት ሆሳና ላስጥለው አቅሜን መፍጨርጨሬ ነው። አሳዝናለሁ፣ በጣም አሳዝናለሁ። ያንቺ ታላቅ ዋው አትመስልም አንቺ። የስንት ታናሽሽ ነው የምትመስለው። ሆዴ ላይ በጩቤ ወጋኝ መሰለኝ። በጩቤ ጨቅ ያደረገኝ መሰለኝ አልኩ። እኔ ታውቂያለሽ ለሴት ወዲያው አላብድም። የዚህሽ ግን የተለየ ነው። አይሚን አይኗ፣ ሰውነቷ፣ ሁሉ ነገሯ ደግሞ በዛ ላይ ጨዋታ ስትችል የሆነ የድሮ ጨዋ ልጃገረድ ናት። ጉርድ ቀሚስ ምናምን አድርጋ በስማ የሆነ ነገር ሆንኩ ብታይ። ባንዲ የሆነ ነገር ሆንኩ። ጩቤውን ሆዴ ውስጥ እያማሰለ መሰለኝ። አንጀቴ ተቆረጠ፣ ጣፌ ተቆረጠ፣ ሐሞቴ ፈሰሰ፣ ልቤ መምታት አቆመ፣ አንጎሌ ማሰብ እምቢ አለ። እንዴት ነው ከወንበር ያልወደኩት? የኔ የስሜት መናወጥ ለእርሱ ግን አልታየውም። ፊልም ምናምን ለምን እንደማትሰራ አላውቅም።
ምናልባት አብረን እንሁን ምናምን እያሉ ስለሚያስቸግሯት ይሆናል። የዘንድሮ ፊልም ሰሪ አልጋ ዘርግቶ ነው ሴት የሚፈትነው። በመንገድ ራሱ እንዴት እንደምትሄድ አላውቅም። ሰው ያንን መልክና አቋም ይዞ እንዴት ይሄዳል? የአዲስ አበባን ኢንች አያራምዳት። ውሃዬን ጠጣሁ። ብዙ ትዝ አትለኝም እና ልልህ የነበረውን ነገር አልኩት ለመጨረሻ ሙከራ። ፋሲልን ስላየሽ መሰለኝ እንደዛ እየተደነባበርኩ ስጠይቃት ስልኳን ሰጠች። አላመንኩም። ውሸት ነው መሰለኝ። ደግሞ አለማፈሬ ዛሬ ማታ ቀጠርኳት። እራት ልጋብዛት ነው። ሀሳቧን እንዳትቀይር። አሪፍ አላረኩም? በቃኝ። ዝም አልኩ። ምን ነው ዝም አልሽ አለኝ። አይ ምንም። እና እራት አብረን አንበላም አልኩት ሳላስበው። ወይ መርከብዬ እየነገርኩሽ አልችልም። አንቺ ነሽ። ምን ጣጣ አለው? ነገ እንበላለን። በዚያውም ሪፖርት ይቀርብልሻል። ይልቅ አሁን ቶሎ ልሂድ። ፒያሳን የቀጠርኳት። አንቺ ነሽ ምን ማለት ነው? የትም አትሄጂም። እንደ ጉቶ ዛፍ ነሽ። እንደ ቋሚ የመንግስት ንብረት ነሽ። የትም አትሄጂም። የትም አታመልጪም። ብትሄጂም ግድ የለኝም። ስንት ሰዓት ነው ቀጠሮ አልኩ ሰዓቴን እያየሁ። 25 ጉዳይ ለ12 ከመጣ 15 ደቂቃ አልሞላው። ማኪያቶ ግማሽ ላይ ነው። 1 ሰዓት ነው ግን ሪስክ መውሰድ አልፈልግም። በቃ ልሂድ። እሺ መርከብዬ ሂድ። ለነገሩ እኔም አንተ ካልቻልክ ከሌላ ሰው ጋር እራት ልበላ ነበር አልኩ። ለምን ዋሻው? የተዋረደ የመሰለኝ ክብሬን ለማስመለስ፣ የተበጠሰውን አንጀቴን በውሸት ክር ለማሰር። ታይ እንጂ ከማን ጋር አለ ተነስቶ እየቆመ። የሆነ ራት ካልጋበዝኩሽ እያለ የሚሟዘዝብኝ ነጋዴ አለ። ዛሬ ራሱ 30 ጊዜ ደውሎልኛል። ለምን ነጋዴ ያደረኩት? የኔ ሰው ካንተ ሰው ይበልጣል ለማለት ለምን 30 ጊዜ ደወለ አልኩ። አንተ ባትፈልገኝም ሰፍ ብሎ የሚጠብቀኝ ሰው አለ ለማለት። አረ መርከብዬ ነጋዴ ልጠብስ ነው። አሪፍ ነው፣ ለሁላችንም ያልፍልናል። በቃ ልሂድ ቻው። የመኪና ቁልፉን ፊት ያሽከረከረና ጉንጬን እንደነገሩ ስሞኝ ሄደ። በቃ ይሄው ነው። ስለዚህ ነው እንደዛ ስናወጥ የከረምኩት። እኔ 3 ዓመት ሙሉ ወድጄው፣ እሱ ግን የግማሽ ሲኒ ማኪያቶ እድሜ ቆይቶ ብቻዬን ጥሎኝ አንዴ ወደ አያት ቆንጆ የሚከፍ ወንድ ልብን የተመኘሁት። ውሃ ያስፈልገኛል። የመጣልኝን ጨርሻለሁ። ልጅቱን በጣቴ ጠራኋት። ሂሳብ አለች። አዎ ሂሳቤን ሰጥቶኝ ሄደ ልላት ፈልጌ እንባ እየተናነቀኝ። ውሃ ሌላው አምጪልኝ አልኳት። ወይ ልታመጣ በቅድሙ ቅልጥፍናዋ ስትሄድ አይኔ ውስጥ የተከማቸው እንባዬ ያለ ገደብ ወረደ። አፌ ውስጥ ጨው ይላል። መልካም ጋብቻ። ከጓደኞቼ ማርታና አስከዳር ጋር ዝናሽ ካፌ ቁጭ ብለን ውድ ማኪያቶ እየጠጣን ነበር። ማኪያቶ አሪፍ፣ ጨዋታው ደማቅ ነበር። መርዶዬን እስኪነግሩኝ ናሆምና ማርታ ሊጋቡ ነው እስኪሉኝ እንደሰማው በድንጋጤ ምራቄ ካፌ አለቀ። በማኪያቶ ምቆ ሰውነቴ በአንድ ጊዜ ቀዘቀዘ። ሰበብ ደራድሬ ራሴን አመመኝ። ራይድ ጥሩልኝ ብዬ ካሰብኩት በጣም ቀድሜ ተለየዋቸውና ቤቴ ገባሁ። ናሆም ሊያገባ ነው። የኔ ናሆም ሊያገባ ነው። ያውም ያቺ አብረን ምፎግራት የነበረች ዝንጅብል ቅርጽ ማርታ። ሶፋዬ ላይ ቁጭ ብዬ ጥፍሬንም ነገርም ሳኝክ ቅናት ሳመነዥግ ልጆቼ ከባለቤቴ ጋር ከትምህርት ቤት መጡ። እንዴት ዋልሽ? ፊትሽ ተቆቆረ ምን ነው አለኝ ባሌ ጉንጮቼን በእጆቹ እየዳበሰ። መልካሙ የ10 ዓመት ባሌ እንኳን ፊቴ ባዘን ሲከስል ከፈገግታ ሲለይ ይጨንቀዋል። ደህና ነኝ፣ ትንሽ ደክሞኝ ነው፣ ራስ ምታት አለኝ ቶሎ መለስኩለት። ትንሽ ቆይቶ ከጉሮሮ አልወርድ እያለ የሚታገለኝ ለመክሰስ የተዘጋጀ ጨጨብሳ ለመብላት ለይስሙላ ብቀርብም አልቻልኩም። ትንሽ ደክሞኛል፣ አረፍ ልበል እስቲ ብዬ ሚዛኔን ስጪ ደረጃው ላይ ባፍጢሜ እንዳልደፋ በመስጋት
መወጣጫውን የሙጥኝ ብዬ እንዳያስኩ ወደ መኝታ ቤት ወጣሁ። አልጋዬ ላይ ኩርምት ብዬ ተኛሁ። አልተመቸኝም። ተገለበጥኩ። አሁንም አልተመቸኝም። ብርድ አለኝ። ተነሳውና አንዱን ጋቢ ደርቤ ተመልሼ ተኛሁ። አልሞቀኝም። ከነጋቢ ተነስቼ መስኮቱ ጋር ቆምኩ። እንባዬ ያለ ፍቃዴ መፍሰስ፣ ሰውነቴ መርገፍገፍ ጀመረ። ናኦሚ ሊያገባ ነው? እርግጥ ነው ከተለያየን 2 ረጅም ቀለም አልባና አታካች 2 ዓመታት አልፏል። እርግጥ ነው አትድረስብኝ ብዬ ካባረርኩት ከእርሱ የሚያገናኘኝን ድልድይ ከሰበርኩ 24 ወራት አልፏል። ግን እንዴት አይነግረኝም? እንዴት ለደቂቃ ደውሎ ከሌላ ሰው እንዳትሰሚ ብዬ ነው ላገባ ነው አይለኝም? ምንስ ቢሆን አብረን ላሳለፍነው ጊዜ ሲባል ለነበረን ደስታ ሲል ይህ እንዴት አያደርግልኝ? ልደውልለት? አልደውልለትም። እርሱ ሳይደውልልኝ እኔ አልደውልለትም። አላገኘው። ስለምን ላወራ አገኘዋለሁ? ምንስ ስለዋለሁ? ብቻውን ሊያገኘኝ ፈርቶ እየተንቦቀበቀ ያቺን ማማሲያ ሀገር ይዞብኝ ቢመጣስ? አላገኘው። ደብዳቤ ጽፍለታለሁ። ምን ብዬ? ማግባትህን ሰማሁ። ምን ነው ደውለህ ሳትነግረኝ? ቢሆንም እንኳን ደስ ያለ፣ መልካም ትዳር። ማርታንም እንዴት ነሽ? እንኳን ደስ ያለሽ በለልኝ። እኔና ሶል ከልጆቹ ጋር ዱባይ ለረፍት ልንሄድ ነው ለ2 ሳምንት። 54 ኪሎ ገባሁ እኮ። በጣም ተሸናቅጫለሁ ብታይ። አምሮብኛል። መልካም ትዳር ምናምን ብዬ ሳሎን ወርጄ ሽንጠረጅም ወረቀት ከእስክሪብቶ ይዤ ወደ መኝታ ቤት ተመልሼ ደብዳቤን ጀመርኩ። ወደፊት እንጂ ወደ ኋላ የማላቅ ጠንካራ ሴት መሆኔን አሳየዋለሁ። በትዳሬ ፍጹም የረጋው መልካም እናትና ፍጹም ደስተኛ ቀጭን ሴት መሆኔን የሚያመላክት ደብዳቤ መጻፍ ጀመርኩ። ሰላም ናሆም፣ እንዴት ነህ? መቼም በዚህ ዘመን በእጅ ደብዳቤ ስጽፍልህ ግር ሳይል አልቀረም። ልታገባ እንደሆነ ስሰማ ደውዬ ከምረብሽህ መቼም ያው ደስታ ላይ አይደለክ፣ በደብዳቤ ይሻላል ብዬ ነው። በጣም ደስ ይላል። ደግሞ ከማርታ ጋር መሆኑ በጣም አሪፍ ነው። ገና ከድሮ ጀምሮ ተወደህ እንደነበር አውቃለሁ። ደስ ይላል። ለምን ደውለህ እንዳልነገርከኝ ሳስብ ግምቴ አንድ ብቻ ሆነ። ምናልባት ስሜቴ ይጎዳል ብለ ይሆናል። ያው ያኔ የነበረኝን ፍቅር አስበህም ምናልባት የኔ ማግባት ሊያማት ስለሚችል አልንገራት ብለ ነው አይደል? እንደዛ ከሆነ በጣም ተሳስተሃል። ትንሽም አዝኜብሃለሁ። ትንሽ ክሬዲት ልትሰጠኝ ይገባ ነበር። የተፈጠረው ሁሉ ከሆነ በኋላ ቢሆንም ይህን ነገር እናቁም ብዬ ወሰንኩ። የተለየው እኔ መሆኔን ትረሳለህ መሰለኝ። ወይ ደግሞ በእኔ ህይወት ውስጥ ያለን ቦታ አጋነት ገምት ይሆናል። ባለ ትዳር የልጆች እናት ሆኜ ካንተ ስለተኛው በስሜት ማዕበል ተውጬ እወድሃለሁ ብዬ ለ2 ዓመታት አብሬህ እላይ ታች ስላልኩ በልቤ ውስጥ የተለየ ቦታ እንዳለ ተሰምቶ አዝነልኝ ይሆናል። ግን ይህ ስህተት ነው። በተደጋጋሚ ነግሬ ነበር። ቦታህን አመላክቼ ነበር። አሁን ግን ማግባቴ ልቧን ይሰብረዋል ብለህ ማሰብህን ስገምት ላስታውስ ፈለኩ። ናሆም፣ አንተ እኮ ደካማ በነበርኩበት ቀናት የሰራው ስህተት ነህ። በረጅም የህይወቴ መጽሐፍ ውስጥ ቢበዛ አንዲት የማትረባ ገጽ ነህ። ብፈልግ ቡጭቅ አድርጌ ልጥልህ የምችል፣ ስፈልግ ገንጥዬ ላወጣህ የምችል የማትረባ አንዲት መናኛ ገጽ ነህ። መጽሐፎቹ ባሌና ልጆቼ አብረን የገነባነው ቤትና ህይወቴ ናቸው። አሁንም መሽቶ በነጋ ነግቶ በመሸ ቁጥር ስላንተ የማስብ የምቆዝም መስሎ ከተሰማ በጣም ተሳስተሃል። ልጆቼን ከትምህርት ቤት ሳመጣ በየትራፊክ መብራቱ ላይ የመኪና መሪ ይዤ የማይረሳ አሳሳምህን እያሰብኩ የምብሰለሰል ስንቃበጥ የነበረኝን የኃጢአት ደስታ መልሼ መላልሼ እያሰብኩ እንባ ባይኔ ሞልቶ ከኋላዬ የቆሙት መኪኖች በጡሩምባ ሂጂ ብለው እስከሚያባርሩኝ ድረስ የት እንዳለው የምረሳ ከመሰለ እጅግ ተሳስተሃል። ዛሬ ድረስ ከባሌ ጋር ፍቅር ስሰራ ስም ካፌ እንዳያመልጠኝ የምታገል ፀሐይ እንዳትወጣ የተመኘሁባቸው እነዚያ ካንተ ጋር ያደርኩባቸው አጭርና ስኳር የሚሉ ሌሊቶችን እያሰብኩ እንባዬን የማብስ መስሎ ከሆነ ነው በጣም ተሳስተሃል። አንተ እኮ ደካማ በነበርኩበት ቀናት የሰራው ስህተት ነው።
በረጅም የህይወቴ መጽሐፍ ውስጥ ቢበዛ አንዲት የማትረባ ገጽ ነህ። ብፈልግ ቡጭቅ አድርጌ ልጥልህ የምችል፣ ስፈልግ ገንጥዬ ላወጣህ የምችል የማትረባ አንዲት መናኛ ገጽ ነህ። ጌትነትን አልችል ብሎ የጠገበ ባለትዳር ልቤ ሲዋልል የተራመድኩበት ሰወርባራ መንገድ እንጂ አውራ ጎዳና ያልነበርክም። ዋና መንገድ የሆነ አታውቅም። አሁንም አልጋ ውስጥ ገብተን ትንሽዬ አንሶላ ድንኳን ቀልሰን ብርሃንም ንፋስም ሳናስገባ የምናወራው የምንሳሳመው የምንደባበሰው ነገር ሁሌ እያሰብ ከእንባ የምታገል ይመስል ይሆናል። ለልጆቼ በሶ ላበሰብስ እዚያሽ ሚጢጢ ግን የምትሞቅ ቤት መጥቼ በሶ በቅቤ ስሰራልህ ሁለመናችን በሱ እየሸተተ የምንተቃቀፈው ሰውነቴ ከሰውነቴ የሚቆላለፈውን እያስታወስክ የምርበተበትልህ ይመስል ይሆናል። ግን ተሳስተሃል። አንተ እኮ ድንገተኛ እንቅፋት፣ ጊዜያዊ ፌርማታ እንጂ ዘላቂ ማረፊያ አልነበርክም። አንተ እኮ ደካማ በነበርኩ ቀናት የሰራው ስህተት ነው። በሙሉ ጊዜ ህይወቴ ውስጥ የነበርክ የትርፍ ጊዜ ስራ ነህ። መሪ ሳይሆን አጃቢ፣ ዋና ሳይሆን አስተኒ ገጸ ባህሪ። በዛሬ ህይወቴ ስንዝር ቦታ የሌለ የህይወት ታሪኬ ውስጥ በመጫት የገባ በስርዝ ድልዝ ያስወጣው ምራቂ ሰው ነህ። እስከዛሬ በፌስቡክ በቫይበር እና በዋትስአፕ የምንላላካቸውን ቴክስቶች እያነበብኩ የምታመም፣ ፎቶህን ከባሌና ከልጆቼ በሚስጥር ቆልፌ መታጠቢያ ቤት ገብቼ እያየሁ የማለቅስ፣ በፈገግታክ የምታመም፣ በናፍቆት የምፈረካከስ ይመስል ከሆነ ተሳስተሃል። የ2 ዓመት ወጣ ገባ ፍቅራችን፣ የድብቅ ስሜት ጡዘታችን፣ የ10 ዓመት ትዳሬ አፈር ድሜ ያስግጦት፣ የህይወት ትርጉም ጭራና ቀንዱ ጨርሶ እንደጠፋብኝ በየቀኑ ሐዘን እንደ ቱባ ክር እንደሚተረትረኝ የምታስብ ከሆነ በጣም ተሳስተሃል። አንተ እኮ ስምህ በእስራስ የተጻፈ የማፍርበት ትላንቴ እንጂ ዛሬ ወይ ነገ አይደለም። በአሸዋ ላይ አንጬ ወዲያው ያፈረስኩ ዛኒ ጋባ ቤት እንጂ ቋሚ መኖሪያ አይደለም። አሻራ አልባ ዱካ እንጂ የማትረሳ ሰው አይደለም። ስለዚህ ማርታን ለማግባት ስትወስን በመደወል ፈንታ ብነግራት ትናዳለች፣ ብነግራት ትሰበራለች፣ ሰርጌ መርዶ ይሆንባታል በሚል ታቢያ ከሆነ ተሳስተሃል። በልቤ ያለህን ቦታ በድፍረት አጋናሃል፣ በድፍረት አስፍተሃልና ትንሽም ታሳዝናለህ። ለማንኛውም ልክ እንደኔ የራሴ የምትለው ሰው ስላገኘ ደስ ብሎኛል። መልካም ጋብቻ ናሆሚ፣ መልካም ጋብቻ። አበባ ባለበት ታማኝ ፍቅረኛ ነው። ልክ እንደዛ ፍቅር አዲስ ነቃ ጥበብ እንደዘፈነችለት ልጅ ወዳጀ ብዙ ነው እንጂ ለኔ ታማኝ ነው። ጨዋታ አዋቂና ፈገግታውን ባገኘው ቦታ የሚበትን ያየውን ሁሉ አቅርቦ የሚያቅፍ ነው እንጂ ታማኝ ነው። ልክ እንደ ፍቅር አዲስ ልጅ የኔውን በዚህ ባህሪው ጥላ እንዳለበት ዛፍ ከቦት ይውላሉ። እንደ መስከረም አደይ ነቅለውት ሊያጊጡበት ይሽቀዳደማሉ። ጥርሱን ሲያሳያቸው ልቡን ያገኙ የመሰላቸው በደስታ ትርክክ ይላሉ። ግን የኔ ነው፣ ግን ታማኝ ነው። ያም ሆኖ ሰው ነኝና ሴት ነኝና ቅናት ባጠገቤ ሽው ማለቱ ጎኔን ጎንተል ለማድረጉ ሲልም ሚዛንና ቅሌን እስክስት መገፍተሩ አይቀርም። በየካፌው ስንገባ ትላልቅ ጾቶቻቸውን አስቀድመው መተው ለሰላምታ የሚለጠፉበት ቆነጃጅት ትዕግስቴን ይፈታተኑታል። አብረውኝ የተማሩ ናቸው ብሎ የሚያስተዋውቀኝ በልብሳቸው ወግ አጥባቂ መስለው እርሱን ሲያዩ እንደሆነ ነገር የሚሰራቸው ቁሌታም ሴቶች ያንገበግቡኛል። ትላንት ባንክ ሲሄድ ተዋውቋቸው በነጋታው ሲያገኙት ጠፍቶ ያገኙት የልጅነት ፍቅረኛቸውን እንዳገኙ የሚያንሰፈስፋቸው ሴቶች እብድ ያረጉኛል። ቢሆንም ታማኝነቱን ስለማቅና የፍቅር አዲስን አበባ ባለበት ንብ አይጠፋበትን ምክር ስለምሰማው አበባዬን እንዳይደርቅ ውሃ ከማጠጣት እንዲደሰት ከመንከባከብ በሌላ እንዳይወሰድ ከመጠበቅ በቀር ምንም አድርጌ አላውቅም። ማለቴ አላውቅም ነበር። ለምን ነበር አልኩ? በሜላት የተነሳ። ሜላት እዚያ በየሳምንቱ የነግሩ መዝሙር ጃዝ ላይ የሚሄድበት ቤት ብቻዋን ቁጭ ብላ ወድቋን እየለበለበች በጃዝ ስትወዘወዝ አግኝቶ የተዋወቃት ልጅ ናት። ይህን እንዴት አወቅኩ?
ነግሮኝ ታማኝ አይደል? ይነግረኛል እኮ ፈስ ስለሌለበት ዝላ አይፈራም። ይነግረኛል። ዛሬ ከነገሌ ጋር ተዋወቅኩ ይነግረኛል። መጀመሪያ ላይ የጃዝ ፍቅሩን ስለማቅ ነገሩ ብዙም አልከነከነኝም ነበር። ነገሩ ያሳከከኝ የጀመረው በተከታታይ 3 ሐሙስ እዚያው ቤት በዚያው አካዋን ብቻዋን አግኝታው አብረው ሲጠጡና በጃዝ ሲመሰጡ እንደነበር በለመደው ሁሉን ተናግሮ የመሸበት ማደር ፖሊሱ ሲነግረኝ እውነቱን ተናግሮ እሷ ጋር አምሽቶ እኔ ጋር ሲያድር ከነከነኝ። የሜላት ጉዳይ ተለይቶ የረበሸኝ በ3 ምክንያት ነው። አንደኛው ጃዝ መውደዷ። ስንትሽ ሁሌም ብዙ ጃዝ የሚወዱ ሴቶች አላቅም። ጃዝ የሚወዱ ሴቶች እኮ ማቹርድ ናቸው አለ አይደል? ምጥቅ ያሉ ምናምን እያለ ያወራኛል። እኔ ጃዝ አልወድም። አብሬው ልደንስ ልዘፍንበት ስልቱን ልከተለው የማልችለው ሙዚቃ እንዴት ብዬ ልውደድ? ወጣ ሲሉት የሚወርድ በረደ ሲሉት የሚሞቅ ጭራና ቀንድ የሌለው ሙዚቃ ምን ይወደዳል? የጨረባ ተስካር ነገር አንዱማ ያስቀኛል። በተለይ ስንትሽና ጓደኞቹ መንግስተ ሰማያት ያለ ትኬት ተገቡ ያህል በመንፈስ የሚንሳፈፉበት ምስጥ የሚሉበት ሙዚቃ ለኔ የአሮጌ ቮልስዋገን ሞተር ሲነሳ ይመስለኛል። የቆሼ መኪና ቆሻሻ ከብዶት ሲሄድ የሚያሰማው የማቃሰት ድምጽ ይመስለኛል። እንደዚህ አይነት ጫጫታና ትርምስ ከፍዬ ከምሰማ ማዕድ ቤት ያሉትን ድስቶችን በነፃ አላጋጭም፣ ጭልፋና መጥበሻ አላማታ። ልዩነቱ ምንድነው? ፒሪሪ ጢሪሪ ጺጺ ብሎ ሙዚቃ አለ። አንዳንዱማ ቆርቆሮ ሲፋቁሉ ይመስላል። የሜላት ጃዝ መውደድ ግን ለስንትሽ እሷ ከሴቶች ሁሉ ለይቶ የሚያሳየው ብርሃን ነገር መሰለኝና ሰጋው። ሁለተኛው ሁሌ ብቻዋን መሆኑ። ሴት ልጅ ብቻዋን ሬስቶራንት ስትበላ መጠጥ ስትጠቀም ሳያት አንድ ነገር ይታየኛል፣ ኮንፊደንስ። ስለዚህ ደስ ትለኛለች ይላል ስንትሽ። እኔ ደግሞ ሴት ልጅ ብቻዋን ሬስቶራንት ከበላች ወይ መጠጥ ቤት ገብታ ሌላ ሰው እየጠበቀች ሳይሆን ብቻዋን ከጠጣች 2 ነገር ይታየኛል። ወይ የሴት ጓደኛ የሌላት ምቀኛ፣ ወይ የሰው ባል የምትቀማ ሴሰኛ ነገር፣ ወይ ደግሞ ወንድ ለማጥመድ ታጥባና ተቀሽራ የወጣች ሴተኛ ዳሪ። ይሄው ነው። የሜላት ሳታሳለስ ብቻዋን በጃዝ ቤት ሄዳ መጠጣት ግን ለስንትሽ እርሷን ከሴት ሁሉ መርጦ በሚያምር አንጸባራቂ ትሪ እንደሚያቀርብለት መሰለኝና ፈራሁ። ሶስተኛ ስንትሽ ወዳጀ ብዙና በሄደበት የሚሞቅለት ይሁን እንጂ ብዙ ሰው ያወቅ እንጂ ብዙ የቅርብ ጓደኛ ግን የለውም። ፍቅሩ ጊዜያዊ፣ በሰዓታት የሚቆጠር፣ በደቂቃዎች ወደ ሌሎች የሚተላለፍ ነው። ከዚህ አይነት ትውውቅና መዋደድ ተርፈው ስልካቸው ተይዞ በየዕለቱ የሚደወልላቸው አመት በዓል ሳይሆን ቴክስት የሚላክላቸው ሰዎች ከእጆቹ ጣቶች ቁጥር አይበልጡ። ሜላት ግን በሳምንት 1 ጊዜ የጃዝና ቮድካ ድብልቅ ትውውቅ እዚህ ዝርዝር ውስጥ ቸስ ብላ ገባች። ይህ ካረበሸኝ ምን ይረብሸኝ? የሚያስቅ ነገር በተፈጠረ ቁጥር ቴሌቪዥን ላይ ተወዷለች የሚለውን ጃዝ ሙዚቃ ባየ ቁጥር፣ ሬዲዮ ላይ የሙላቱ አስታጥቄን ወይም የሌላ ጃዝ ሙዚቃ በመጣ ቁጥር መኪና እየነዳ ሳይቀር ለሰከንድ ሳያባክን ይደውልላታል፣ ቴክስት ይልክላታል። ሄይ ሰማሹ? ሄይ ኤልቲቪን እያየሽ ነው? አሁኑኑ ቀይሪው። የማይለስ ዴቪስ ታሪክ እየታየ ነው። አጅሪት ስለ ኔክስት ዊኩ የጆርካ መስፍን ኮንሰርት ሰማሽ? አይ ኖ እኔ ራሱ ማመን አልቻልኩ በጭራሽ። we're so going ልብስ ሁሉ ሳልገዛ አልቀርም ከጆርጋ ጋር ለመተዋወቅ። ቻው በቃ ሲያልቅ ደውልልሻለሁ። ኦፍኩ ይቺ ልጅ በጃዝና በቮድካ ባብላ በሙላቱ አስታጥቄ በጆርጋ አሰላስላ ስንትሽን ልትቀማኝ የተላከች የሌሊት ወፍ መሰለች። የምታዳልጥ የሴት ድጥ፣ የምታንደረድር የሴት ገደል ተንሸራቶ ቢገባስ? ተንሸራቶ አልጋ ውስጥ ቢወድቅስ? ሜላት ከሌሎች አጃቢ ሴቶች ትለይበት እንደሆነ ለማወቅ ብዙ ብዘይድም ምንም ፍንጫጣው። ከእርሷ ጋር የከረረ የስልክ ግንኙነት ይኑረው እንጂ በእኔ ላይ ባህሪው አልተለወጠም። ያገኛት ቀን እንዳገኛት ይነግረኛል። እያዋራት ሳገኘው ሳያቋርጥ ሳይርበተበት ይቀጥላል። ይባስ ብሎ ቴክስት ልካለት ካሳቀችው አንብቦልኝ እንድስቅለት ይጠብቀኛል። አንድ ቀን እንደዋዛ ጠጋልኩና እስቲ ባሌን እንዲህ ያማለለችው ልጅ ስልክ ስጠኝ እኔም ልወቃት
እኔንም ካማለለች አልኩት። አላንገራገርም። አሪፍ ቁጥሯን ቴክስት ላድርግልሽ ብሎ አንገቴ ላይ ሳመኝና ሄደ። ደቂቃ ሳያልቅ የሌሊት ወፏ ቁጥር መጣልኝ። መዘገብኩት። ትንሽ ቆይቼ ሙሉ ስሟን አስገብቼ ፌስቡክን አሰስኩት። 100 በላይ ፎቶ አላት። ምነው ልታይ ያበዛች። ድብን ያለሽ ቀይ ናት። በየፎቶ አሙጥሙጣ የምትነሳው ከቀይ ሊፕስቲክ ጋር የተፈጠረ የሚመስል አንጀሊና ጆሊ ከንፈር አላት። ሙሉ ፎቶዋቿ ላይ ድብን ያለሽ ቀይ ናት። በየፎቶ አሙጥሙጣ የምትነሳው ከቀይ ሊፕስቲክ ጋር የተፈጠረ የሚመስል አንጀሊና ጆሊ ከንፈር አላት። ሙሉ ፎቶዎቿ ላይ ደግሞ ያበጠ ቂጧንና ሙትት ያለ ወገቧን አንዴ ዛፍ እየተደገፈች ሲላት ወንበር እያቀፈች በኩራት ትታያለች። ጡት መያዣ የማያውቁት ታላላቅ ጡቶቿ በብርድም በሙቀትም ክርር ካሉ ጫፎቻቸው ጋር ለኤግዚቢሽን አቅርባለች። አልቆልኛል። ይሄ በሆነ በሳምንቱ ያ በየቀኑ ሲንሰፈሰፍለት የነበረው የጃዝ ኮንሰርት ደረሰ። ስንትሽ ስራው ነው ልብስ ለመቀየር ሲመጣ የክትና የድግስ ቀይ ጠባቃ ቀሚሴን ግጥም አድርጌ ለብሼ የጠበኩት። እንዴ ምንድነው ይዝነጣ አለኝ እጆቼን ይዞ ባለማመን እያየኝ። ኮንሰርት አብሬክ ልሄድ ነው አልኩት ፍልቅልቅ እያልክ። የምን ኮንሰርት? ፊቱ ጭልም ቅጭም እያለ ጠየቀኝ። እንዴ ታሾፋለህ እንዴ? የጃዙን ኮንሰርት ነው ማሬ አታሹፊ ብሎ እጆቼን ለቀቀና ወደ መኝታ ቤት ሄደ። ተከተልኩት። ብመጣ ችግር አለው? ቱግ እያልኩ ጠየቅኩት። እንዴ ምን ችግር አለው? ኤክሰፕት ጃዝ አትወጂም ሪሜምበር አለኝ በሹፈት ጉንጮቼን በእጆቹ እየቆነጠጠ እንደ ሕፃን ልጅ ያየኝ። አዎ ግን አንተ የምትወደውን መውደድ እፈልጋለሁ እመጣለሁ አልኩት። ሳቅም ኮስተረብኝ። እኔ የምወደውን ሁሉ መውደድ የለብሽም። እኔን ከወደድሽ እኮ ይበቃል። የሚወደድ ሰው ሁሉ አንድ አይነት ነገር መውደድ የለበትም እኮ አለኝ የዝነጣ ሱፉን እየለበሰ አይኔን እያየኝ። መምጣት ፈልጋለሁ በቃ ስንትሽ ሌላ ምክንያት ካለ ንገረኝ አልኩ። ሆዲ የባሰኝ። የሚላት ጡትና ቂጥ ከፊት አስቀምጦ በቮድካ የራሱ ቀይ ከንፈሮቿን እያየ ሲቋምጥ ታይቶኝ ሌላ ምን ምክንያት ይኖረኛል? እንጃ ከሌለ ደስ ነው ሊልህ የሚገባው እመጣለሁ አልኩት። ሚላትን ካንጎሌ ገፍትሬ ለመውጣት በመፈለግ ራሴን እየነቀነኩ ማምራሪ ሲገቡ ልብሱን ለብሶ ጨረሰና ግን ቲኬት የለኝም አለ። እዛው እንገዛለን ቶሎ ብዬ መለስኩ። አልቆ ቢሆንስ ሁሉም ሰው እኮ እንዳንቺ ጃዝ አይጠላም አለ እየሳቀ። እንሞክርና መለሳለሁ ባናገኝስ? ምን ነው በጣም አከላከልከኝሳ? ልቅርልህ በቃ አልኩ ጦፍ ብዬ አልጋው ላይ ዘጭ እያልኩ። ማሪ ኧረ እኔ በእናትሽ እኔ እኮ እንዳትንገላቺ ነው። በዛ ላይ የ3 ሰዓት ኮንሰርት ነው። ባንቺ ጃዝ መጥላት አጠገቤ ተቀመጠ። የ3 ሰዓት አልኩና ቀና ብዬ አያየሁ። አዎ ምን ነው? ምንም ረጅም ነው። አዎ ዘፋኙ ማን ነው? ዘፋኙ ማን ነው? እነማን ይዘፍናሉ አልኩት። የሚያምር በሉጫና ከርዳዳ መሃል ያለው ጸጉሩን እየነካካው። ማሪ ዘፋኝ እኮ የለም ባንድ ብቻ ነው ማለት መሳሪያ ብቻ ፒሪሪ ፂፂ ብቻ። ኦ ማይ ጋድ አልኩ ራሴን እያስኩ። ከት ብሎ ሳቀ። ሪል ጃዝ እኮ እንደዛ ነው። ለዚህ ነው ቅር ያልኩሽ። ግን ከመጣሽ ነኝ። ትኬቱን ያሳሰበኝ። ወሬያችን ሳያልቅ ሳሎን የተወው ስልክ ጮኸ። ብዙ ሳይቆይ ተመለሰ። ማን ነው? ሜላት ናት። እናቴ አሟት ሆስፒታል መንገድ ላይ ነን አለች አለ ፊቱን ቅጭም አድርጎ። ወይ ምስኪን አልኩ ፊቴን ከሆዴ ደስታ ስሜት ጋር ማመሳሰል አቅቶኝ እየታገልኩ። ያሳዝናል በጣም ጓግታ ነበር። ከባድ ነገር እንዳልሆነ ተስፋ እናድርግ። እንግዲህ በያተነሽ በጣም ረፈደ። በሰዓት ይጀመራል ተብሏል። ደህና ቦታ እንዳናጣ አለኝ ቶሎ እያወራ። አሁን የመሄድ ፍላጎቴ በሜላት መቅረት ተዘጋ። ጃዝ ኤጅ 3 ሰዓት ሙሉ የሚያንቋርር የማይጨበጥ ሙዚቃ ያለ ዘፋኝ፣ በዚያ ላይ በዝናብ ከቤት ወጥቼ፣ በዚያ ላይ ጃዝ የሚጫወቱ ሰዎች የሚወጠሩት ነገር ትዝ አለኝ። አይደንሱ አይስቁ፣ መድኃኒት እንደሚስቅ ሰው፣ ለካንሰር ፈውስ እንዳገኘ ሰው የሚጎርሩት ነገር ያበሳጨኛል። መንኮራኩር እንዳመጠቀ ሰው የሚንጠባረሩት ነገር ያናደኛል። አልሄድም። ስንትሽ በቃ አንተ ሂድ፣ ትኬትም ሊቸግረን ይችላል
አንተ እንደዚህ ጓግተህ ትኬት ፍለጋ በዝናብ ላንከራትት አልፈልግም። ሂድ በቃ አልኩት። አልጋዬ ላይ በፍጹም ፍስሐ ተደላድዬ እየተኛ ምንም አላለም። ስቆ ሳመኝና እየተጣደፈ ወጣ። በአሸናፊነት ስሜት ሳቅ ብዬ ምቾቴን ለመጀመር ያጣበቀኝን ቀሚስ አውልቄ ፒጃሜ ውስጥ ስገባ ግን ከየት መጣ ያላልኩት ከዚህ በፊት የማላውቀው ጥርጣሬ እንደ ተውሳክ ሆዴ ውስጥ እየሮጠ የገባ ይመስል እረፍት ነሳኝ። ሌላ ጊዜ ጮክ ብሎ የሚያወራው ስንትሽ ሳሎን ሆኖ ከሜላት ጋር ያወራውን አልሰማሁም። ለወትሮ ለሰው ሟች የሆነ ስንትሽ በሜላት እናት መታመም የተጨነቀ አይመስልም። ነይ ሲለኝ ቆይቶ ልቅር ስለው ውትወታውን በፍጥነት ማቆሙን አላስተዋልኩ። ትንሽ ቆይቼ ስልኬን ሳየው የሜላት ቁጥር እንዳለኝ ትዝ አለኝ። አላመነታው። ደወልኩ። ሄሎ አለችኝ ጮክ ብላ። ከባድ ጫጫታ ውስጥ ናት። የትኛው ሆስፒታል ነው? ሄሎ ሜላት። አው በደንብ አይሰማም ማልበል። ጫጫታ መሃል ጲሪሪ ሙዚቃ የሚጫወቱ ሆስፒታል የት ነው? ሜላት ነሽ? አው ይቅርታ ኮንሰርት ላይ ነኝ ማልበል። ለድንገተኛ ህሙማን ኮንሰርት የሚደግስ ሆስፒታል ስሙ ማን ነው? አበባ ባለበት ንብ አይጠፋም። ሜላት አበባዬን ቀስማብኛለች።